አረ ቤተሰብ ምንድነው ጉዱ? የምንሰማው ነገር ምንድነው? ከቀን በቀን እኮ ይሄ ነገር ወደ ከፋ ነገር እየገባ ነው። ግራ ገባን ማለት በቃ ግራ እየገባን እየመጣ ነው ማለት ነው። እና ብሩክ ሆስፒታል ገብቷል። ሆስፒታል ትናንት ማታ ነው ራሱን ስቶ የወደቀው ምናምን ብሏል ማለት ነው። ፍፄ ማለት ነው። ግን እኔ ከሁሉም ነገር እዩ ሀይሚን እንደዚህ የምትናገርበት መንገድ ነው እየደበረኝ ያለው በጣም ማለት ከምላችሁ በላይ ማለት ነው። በጣም 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 ማለት ነው። እና እንዴ ሰው የሰው ልጅ ዛሬ እንኳን እንደዚህ ብሩክ በእንደዚህ አይነት ነገር ላይ ሆኖ ራሱን እንኳን ስቶ ወድቆ ብሩክን ቴኬር ማድረግ ይቀላል ከሀይሚ ጋር መሟገት ነው የሚቀለው። እንዴ ምነው አንቺ ሀይሚ ስታያት እንደዚህ ደምሽ ሚን ተከተከው እንዴ? አረገረገረገ በጣም 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 እያበዛሽው ነው የእውነት ለመናገር ማለት ነው። እንዴ በጣም ወደ ያልሆነ ነገር እየሄዳችሁ እንትን እያላችሁ ነው ማለት ነው። እና ትናንት እኮ እዛ ቦታ ላይ የተገኘ እኮ ብሩክ ማለት ነው ራስክ ፈልገህ ምናምን መሰለኝ አይደለ? እንደ እዛ ቦታ የሄድከው እኮ ኖርማል ነው። ሀይሚ ናት ፍፄ ደውሉላት የመጣችው እንጂ ስደውልለት ያለችበትን ስታውቁ ሳታስቡ የመጣችው እንጂ ብሩክ ትናንት እዛ ቦታ ነው ሄዶ የተገኘው ማለት ነው። ነገር ግን ፍፄ ራሱ አሁን ዛሬ ይደብራል የተናገርከው ንግግር። እኔ ይሄ ነገር እንዳይፈጠር ብዬ ነበረ፣ ብሩክ ስትረስ ውስጥ እንዳይገባ ብዬ ነበረ የፈጠርኩት የተዘጋጀው። እንዴ ብሩክ ከሀይሚ ጋር እየሆነ ነው ከዩ ጋር እየሆነ ነው ስትረስ ውስጥ እየገባ ያለው እና ፍፄ ሞር ወደ እነ እዩ እያደላክ ነው ያለከው የእውነት ለመናገር ማለት ነው። ወደ እነ ከሀይሚ ጎን እንኳን አይደለክም ማለት ነው። እስቲ ደግሞ ሲጀመር ብሩክ ከታመመ ሀይሚ ናት እዛ ቦታ መገኘት ያለበት ማለት ነው። ለምንድን ነው የሆነ ነገር ሲባል እዩ የምትገኘው? እዩ ምንድን ታረጋለች እዛ ቦታ ላይ? ፈቃደኛ አይደለም አይደለ? ልጁ የእሱ አለመሆኑ አላመነም አይደለ? እዛ ቦታ ላይ እዩ ምን ታረጋለች? ለምን ትገኛለች? ተገኝታስ ሀይሚን እንደዛ የምታጨናንቀው የምትሰርባት ውሻ የምታደርጋት ከሱ ዞር በይ ምን ታደርጊያለሽ እዚህ የመጣሽው እንዴ? አረ በጣም እንደዚህ አይባልም። እዩ ተረጋጊ እንዴ! ለራስሽ ለነፍስሽ እንኳን ላለው ሆድ ልጅ እንኳን አስቢ። ለምን ነገ የሚፈጠረውን ነገር አታቂም። ነገ አንቺ ነሽ የምታፍሪው። ኦኬ አንቺ በዛ ቦታ እንኳን የማስታመሙ እድል እንኳን ቢኖርሽ በእንደዚህ አይነት መንገድ አይደለም ሰውን ሶልቭ ማድረግ የምትችው። ሬስፔክት የሚባል ነገር አለ፣ ክብር የሚባል ነገር አለ። ሰውን ባልሆነ መንገድ መተሽ ባልተገቢው መተሽ መልክ ከፍ ዝቅ ማድረግ ተገቢ አይደለም። የበለጠ ደግሞ አሁን ይሄን ነገር ሲሰማ ራሱ ይደብረዋል ብሩክ። ነገ ወይ መንቃቱ እኮ አይቀርም፣ እንደዛው ዝም እንዳለ አይቀርም። ይሰማል፣ ሲሰማ ይደብረዋል።